አርእስተ ዜና የኤርትራ ጦር በወልቃይት አቅጣጫ የተጠጋ ነው። የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸውን ዓለም አቀፍ ተቋማት ይፋ አደረጉ። የትግራይ ለውጥ ፈላጊዎች ንቅናቄ የፌዴራል መንግስት ተፈናቃዮችን ለመመለስ እንቅፋት ሆኖ አያውቅም አሉ። በደብረ ታቦር ከተማ በማህበራዊ ተቋማት ላይ የደረሰውን ውድመት ነዋሪዎች አወገዙ። ፋኖን ለማጥፋት መጀመሪያ የቀኝ ውስጥ አርበኛ የሚባሉትን የክልሉንና የዞን መሪዎችን ማጽዳት ግዴታ ነው ተባለ። ህወሓት በትላንትናው ዕለት የደብረ ታቦሩን ውጊያ ሽሬ ላይ በዝግ ሲገመግም ውሏል። በግምገማው የተነሱ ነጥቦች አሉ፣ በዝርዝር የምናያቸው ነው የሚሆነው። ሰላም ጤና ይስጥልኝ አድማጭና ተከታታዮች፣ የካቲት 8 2018 የዕለቱ አዳዲስ መረጃዎች ናቸው። ወደ ዝርዝር መረጃው ስናልፍ ህወሓት በትላንትናው ዕለት የደብረ ታቦሩን ውጊያ ሽሬ ላይ በዝግ ሲገመግም መዋሉ ተሰምቷል። በግምገማው ከተነሱ ነጥቦችም ፋኖ ወሬኛ ውጊያ የማይችል በተግባር አይተነዋል። ምክንያቱም ከጎጃም አንድ እዝ፣ ከጎንደር አንድ እዝ፣ ከሰሜን ወሎ አንድ እዝ እንዲሁም ከሻቢያና ከኛ ታጣቂና ዋጊ ሰጠነው ያለምንም መከላከያ የሌለበትን ከተማ መቆጣጠር አልቻለም ሲሉም ተችተዋል። በዕለቱ ደብረ ታቦር ሚሊሻ አድማ ብተናና ፖሊሶች ብቻ ነበሩ። መከላከያ ውጊያ ካለቀ ማታ 2 ላይ የገባላቸው። ነገር ግን እንደዚህም ሆኖ ከነሱ 3 ሰው ብቻ ሲሞትባቸው ከተማው ውስጥ ብቻ ከፋኖ ከ271 በላይ ከኛ ደግሞ 15 ከሻቢያ ደግሞ ከ10 በላይ ሰው ገለውብናል። ከከተማ ውጭ የሞተውንና በተሽከርካሪ ላይ በድሮን የሞተውን ከቆጠርነው ከዚህ ይልቃል ነው የተባለው። የእኛን ታጣቂዎች አስማርከው መረጃ አሰጡብን። እኛ በስውር ነበር መርዳት የፈለግነው። ከኛ ተልኮ አንድ ነገር ብቻ አሳክተዋል። እሱም ህዝብና መንግስት ተቋማትን እንዲያወድሙ አድርገናቸዋል የሚሉ ነጥቦችንም አንስተዋል። ወደ ሌላኛው ዝርዝር መረጃ ስናልፍ ፋኖን ለማጥፋት መጀመሪያ የቀኝ ውስጥ አርበኛ የሚባሉትን የክልሉና የዞን መሪዎችን ማጽዳት ግዴታ ነው ተብሏል። በተለይም ደቡብ ጎንደር፣ ጎጃም፣ ባህር ዳርና ወሎ ላይ በብልጽግና ስም የመሸጉትን ማስወገድ ለነገ የማይባል ዕለታዊ የመንግስት ቤት ስራ መሆን አለበት። ሰሜን ሸዋም እንደዛው። ለምሳሌ የደሴ ከተማ ከንቲባና ካቢኔው በግልጽ የፋኖ ናቸው፣ የፋኖ ስንቅና ትጥቅ መረጃ አቀባይ ናቸው ነው የተባለው። ስለዚህ እነዚህን መሰል የሽብር ቡድን መሪዎችን ቅድሚያ እርምጃ ከተወሰደባቸው ፋኖን ለማጥፋት ቀላል ይሆናል። ነበልባል የሆነ የአድማ ብተናና ፖሊስ ብቻ ከያሉበት ለቅሞ ይጨርሳቸዋል። ዋናው ነገር ዋና ሴራቸው ይበጣጠስ እንጂ አድማ ብተናው ለአሸባሪ ፋኖ የሚያንስም አይደለም ተብሏል። ከደብረ ታቦር የሚደመሰሰውን ደምስሶ የሚማረከውን ማርኮ ነው ለቃቅሞ ከከተማ ያስወጣቸው። አድማ ብተናም ሆነ ፖሊስ ወይም መከላከያ የሚሰሙትን የቀኝ ውስጥ አርበኛ የሚባሉ የመንግስት ተሿሚ ባለስልጣናት ናቸው። ቀንዝሉን ለመቀፍቀፍ ከመታገል ዋናውን ዛፍ ማጋደም ግድ ይላል። ከዛ በኋላ ቀንዘሉ ቅርንጫፉን ለመቆራረጥ አትቸገርም ማለት ነው። በአድማ ብተና ብቻ ከ271 በላይ ነው አሸባሪ ፋኖች የተደመሰሱት እና መንግስት ወይ ቅድሚያ የብልጽግና ፋኖች ላይ እርምጃ መውሰድ ይገባል ሲሉም መልእክታቸውን አስተላልፈዋል። በደብረ ታቦር ከተማ በማህበራዊ ተቋማት ላይ የደረሰውን ውድመት ነዋሪዎች አውግዘዋል። በታሪካዊቷ የደብረ ታቦር ከተማ ከጫካ በመጡ ጽንፈኛ የጠላት ኃይሎች በማህበራዊ ተቋማት ላይ የደረሰውን ከፍተኛ ውድመት የከተማ ነዋሪዎችና መሪዎች በጽኑ አውግዘዋል። ነዋሪዎቹ በደቡብ ጎንደር ዞን ጤና መምሪያና በተለያዩ ተቋማት ላይ የተፈጸመው ዘግናኝ ውድመት በቦታው ተገኝተውም ተመልክተዋል። የደረሰው ውድመት ምልከታ ያደረጉት ነዋሪዎች እንደገለጹት የህዝብ መገልገያ የሆኑ አምቡላንሶችን፣ የህክምና መሳሪያዎችንና ውድ መድኃኒቶችን ማቃጠል ከባንዳ ተግባራት በላይ የሆነ ጭካኔ ድርጊት ነው ብለዋል። በተለይም አምቡላንስ ማቃጠል በወሊድ ምክንያት ለምትሞት እናት የማያዝን የጭካኔ ተግባር ነው ሲሉም በታላቅ አዘን ገልጸዋል። የጥፋት ቡድኑ ተባባሪዎች ላይ አስፈላጊው እርምጃ ሊወሰድ እንደሚገባም አሳስበዋል። በምልከታው የተሳተፉ ሃይማኖት አባቶች በበኩላቸው ሰላምን ለማረጋገጥ በጸሎትና በአንድነት መቆም እንደሚገባ ጥሪያቸውን አስተላልፈዋል። የብልጽግና ፓርቲ የደብረ ታቦር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ ደበበ አክሎ ጽንፈኛው ኃይል ጣሊያን በወረራ ወቅት የገነባቸውን መሰረተ ልማቶች ሳይቀር አውድሞ መሄዱንም አንስተዋል። ወደፊትም ከጥፋት ተመልሶ ቢመጣ ምህረት ይደረግለታል። የጥፋት ቡድኑ በኩይ ተግባሩ ቀጥሎ ዳግም ጥፋት የሚያስብ ከሆነ ግን የማያዳግም እርምጃ ይወሰድበታል ሲሉ አስጠንቅቀዋል። ወደ ሌላኛው መረጃችን ስናልፍ የትግራይ ለውጥ ፈላጊዎች ንቅናቄ የፌዴራል መንግስት ተፈናቃዮችን ለመመለስ እንቅፋት ሆኖ አያውቅም ብለዋል። የትግራይ ለውጥ ፈላጊዎች ንቅናቄ ሰላም ለህዝባችን፣ ለውጥ ለወደፊት ተስፋችን በሚል መሪ ሀሳብ በአዲስ አበባ ከክልሉ ተወላጆች ጋር የውይይት መድረክ አካሂዷል። በምክክሩ ላይ የተሳተፉት
የንቅናቄው አመራሮችና የክልል ተወላጆች ከሻዕቢያ መንግስት ጋር በማበር የሚመለስ የሰላም ሆነ የልማት ጥያቄ አለመኖሩንም በአጽንኦት ገልጸዋል። የንቅናቄው አባልና የሰላም ስምምነቱ ተደራዳሪ አቶ አሰፋ ብርሃነ ጥቂት የቀድሞ ህወሓት አጀንዳዎች ከሻዕቢያ ጋር በመሰለፍ የፌዴሪ ህገ መንግስትንና የፕሪቶሪያውን ስምምነት እየጣሱ መሆኑንም ገልጸዋል። ከሻዕቢያ ኃይል ጋር መሰለፍ ባንዳነት መሆኑንም አስረድተዋል። ሌተናል ጄኔራል ጻድቃነ ወልደትንሳኤ በበኩላቸው የፌዴራል መንግስት ተፈናቃዮችን ለመመለስ እንቅፋት ሆኖ እንደማያውቅም ጠቅሰው የቀድሞ ህወሓት አጀንዳ ግን ተፈናቃዮችን ለፖለቲካ መጠቀሚያነት በመዋል ለስምምነቱ መስተጓጎል ምክንያት መሆኑንም አስረድተዋል። የትግራይ ህዝብ ከጥፋቱ ቀጠና ለመውጣት ጦርነትን ሊቃወም እንደሚገባ የተጠቀሰ ሲሆን በክልሉ አዲስ ምርጫ ተካሂዶ ህጋዊ መንግስት እንዲመሰረት መስራት የንቅናቄው ዋነኛ ዓላማ መሆኑም ተገልጿል። ወደ መጨረሻው መረጃችን ስናልፍ የኤርትራ ጦር በወልቃይት አቅጣጫ እየተጠጋ መሆኑ ተሰምቷል። የኤርትራ ወታደሮች በትግራይ በስፋት መግባታቸውን ዓለም አቀፍ ተቋማት ይፋ አድርገዋል። ሻዕቢያና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆኑን ክሪቲካል ትሪት የተሰኘው የግጭት ሁኔታዎችን የሚተነትን ተቋም አስታውቋል። በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት ሁለቱ ኃይሎች በዋናነት በሁለት አቅጣጫ ጦራቸውን ወደ ድንበር አንቀሳቅሰዋል ተብሏል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ኃይሎችን አስጠግቷል። በሌላ በኩል ሻዕቢያ ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑን የክሪቲካል ትሪት ሪፖርት ያመላክታል። የኢሳያስ አፈወርቂ አስተዳደር በወልቃይት በኩል ከተከዜ በቅርብ ርቀት ላይ ማስፈሩን የተቋሙ ሪፖርት ያመላከተ ሲሆን በዚህ አቅራቢያ የህወሓቱ አርሚ 7 ታንክ ጭምር ታጥቆ ሸረሪና ላይ በተጠንቀቅ ቆሟል። ሁለተኛው ግንባር ደግሞ በባድሜ ድንበር በኩል ሲሆን የሻዕቢያ ጦሩን እስከ መቀሌ ድረስ ያስገባው በዚህ አቅጣጫ መሆኑም ተረጋግጧል። ውድ ቻናሌ ቤተሰቦች ለሰዓቱ ይዤላችሁ የመጣው መረጃ ይመስላል። በሌሎች መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ